ሳይኮዋ ተነክቷል። በጣም ተጎድተናል። በነቢያት በጥንቆላ ይሰራሉ፣ በድግምት ይሰራሉ። እኛ ክርስቲያኖች ግን በጣም ሰነፍ ነን። እስከ ዛሬ ድረስ እኔ ትጥሻለሽ ተብያለሁ፣ አልጣስኩም። ትጠረምሻለሽ ተብያለሁ፣ አልጠረመስኩም። በጣም ብዙ ትንቢት አለኝ፣ ብዙ ነገር ተነግሮኛል። ምን አልሆነም፣ ያው ነኝ ያለው ተሽጦ አያውቅም። 4 ወር በላይ እዳ ተደራርቧል። የቤት ኪራይ ከ4 ወር በላይ ሆኗል። የገቢዎች ምናምን እንደዛው። ማንም ብድር አለቀቀልንም። የሚገርማችሁ ነገር ማንም አላገዘንም። በጣም ብዙ ሰዎች ምናምናቸውን ጠይቀናል፣ አጥተናል። በር ላይ አንድ ሴት አለች፣ መግቢያ 1500 አለች ነው። በጣም ደንግጠን አሞናል። ያው ወንድ ልጅ ትንሽ ይችላል። ምንድነው የተፈጠረው? ከፍላችሁ ነው የምትገቡት አለች። በጣም ልቤ ተሰበረ። የእውነቴን ነው የምነግራችሁ። እያለቀስኩኝ እገባለሁ። እሷ ደግሞ ያለንበት ችግር ይመስላል። በጣም ጭንቅ ውስጥ ነኝ ያለው፣ በጣም መከራ ውስጥ። እውነቴን ነው የምነግራችሁ። የሰራተኛ ደሞዝ እንኳን መክፈል አቅቶኛል። እጅግ በጣም ብዙ ሰራተኞች አሉ እዛ ውስጥ። ኢየሱስ ክርስቶስ አልዓዛር ጋር እንደሄደው የኛ ጉዳይ የአልዓዛር ጉዳይ ነው። 4 ወር ሆኖታልና ያበቃለት ጉዳይ ነው፣ የሸተተ ጉዳይ ነው። ሳምንት መድረስ አልችልም። እውነቱን ስነግራችሁ የነቢያት አገልግሎት ሰልችቷል ነው ነገራችን። ግን ኦልሞስት በቃ ጭንቀት ስልካችን አጥፍተን ነው እንደዚህ ነው ብዬ የማልነግራችሁ ሁኔታ ላይ ነበር። ቢዝነስ ሰሩ፣ ኪራይ አለ፣ የባንክ ዕዳ አለ፣ ገቢዎች ጉዳይ አለ። ጭንቅላታችንን ነበር ያዘው ጠቅላላ። ህይወት ሲኖርና ሲወራ አንድ ቢሆን በቃ መኖርና ማውራት አንድ ቢሆን በጣም ጥሩ ነበር። ስሜ ዳዊት ይባላል። የመታወቂያ ስሜ አቤኔዘር ነው። እዚህ ቸርች ከመጣን ኦልሞስት 1 ወር እንደዚህ ቢሆነን ነው እና ቢዝነስ ነው የምንሰራው እዚህ። ቢዝነሳችን ግን ሞቷል። ኦልሞስት ከሞተ 4 ወር ሆኖታል እና ቢዝነሳችን ቁልቁል እየሄደ ነው። ምንም እንቅስቃሴ የለም። እየተጣጣርን ነው ግን እየኖርን ነው እና እኛ እግዚአብሔርን እንወዳለን። በየዋህነት ነው እግዚአብሔርን የምናመልከው። እዚህ ቸርች ሰማንና መጣሁኝ። እኔ ተማርኩኝ። የመጀመሪያ ቀን እያለቀስኩ ነበር። ሮብ ማታ፣ አርብ ማታ ለነገርኳትና እሷም ላይቭ ላይ እንድትከታተል እንድትመጣ ብያት የነቢያት ቸርችና የነቢያት አገልግሎት ሰልችቷት ነበርና አላመነችኝም። የሚገርም ነገር አለ አልኳትኝና አንደኛ ጥያቄ ውስጥ ነው ያለነው። ጥያቄ አይምሯችንን በጣም እንትን ብሎታል ከሚባለው በላይና ልትሰማኝ ፈቃደኛ ነበረች። ከዛ እሷ ላይቭ ላይ እየተከታተለች አርብ መጣሁኝ። አርብ የምንገለገለውን አገልግሎት ላይቭ ላይ እያየች እንደገና እያለቀስኩ ነበር የተመለስኩት። እንደዚህ ስላችሁ የሆነ ለትምህርት አዲስ ምናምን ሆኜ አይደለም። በጣም ትላልቅ ትምህርቶችን አውቃለሁ። አስለቅሶኝ አያውቅምና እዚህ የህይወት መንፈስ አለ። ኢየሱስ ጌታ እና የእግዚአብሔር መንፈስ አለ። በጣም ተች ያደረገኝ ነበር፣ ይነካኝ ነበርና እገረም ነበረ። አየችና በጣም ተደነቀች። እሷም መጣች እሑድ። ከዛ በኋላ መከታተል ጀመርን። ነገራችን ግን ኦልሞስት በቃ ጭንቀት ስልካችን አጥፍተን ነው በቃ በጣም በቃ እንደዚህ ነው ብዬ የማልነግራችሁ ሁኔታ ላይ ነበር እና ያው ቢዝነስ ሰሩ፣ ኪራይ አለ፣ የባንክ ዕዳ አለ፣ የገቢዎች ጉዳይ አለ። ጭንቅላታችንን ነበር ያዞረው ጠቅላላና የዋህነት ግን ነበረብን። አንድ ያልተረዳሁት ነገር ሰዎች አህዛቦች በጥንቆላ ይሰራሉ፣ በድግምት ይሰራሉ። እኛ ክርስቲያኖች ግን በጣም ሰነፍ ነን። በቃ ስለ ቢዝነስ አይዲያው የለንም። እንደዚህ መጸለይ እንዳለብን፣ ጸጋ እንደሚያስፈልግ፣ አኖይንቲንግ እንደሚያስፈልግ፣ ለቢዝነስ ለመንቀሳቀስ የትንሳኤ ኃይል እንደሚያስፈልግ እዚህ ነው የተረዳሁት። ኢየሱስ ጌታ ነው። ቢዝነሳችን እየሞተ በሄደበት ሰዓት ላይ እኛ በየዋህነት ነበር እዚህ የምንኖረውና የእግዚአብሔር ቃል ማቴዎስ ወንጌል ላይ ያስተምረኝ ነበር። የዚህ ዓለም ሰዎች የዚህ ዓለም ልጆች እጅግ ብልሆች ናቸው ከብርሃን ልጆች ይልቅ ይላል። እኛ የብርሃን ልጆች አናስተውልም ስራ ላይ። በጣም እየተገረምኩኝ አሁንም አፖስትልን ወይ ሄደን አናናግረው እንካፈላለን። ነገራችን እያለቀ መምጫ እስኪቸግረን ድረስ አሁንም መተን እንካፈላለን። በጣም እንገረማለን፣ እንባረካለን። ምድራዊ ነገር ግን በጣም ደረቅ ሆኖብናል። ለምን? ኢየሱስ ክርስቶስ አልዓዛር ጋር እንደሄደው ነገራችን አኖይንቲንግ ያስፈልገው ነበር። አፖስትል ሊጎበኘው ይገባ ነበርና መጨረሻ ላይ እግዚአብሔርም የዋህነታችንን አይቶ ነው መሰለኝ ወይ ደግሞ በዝም ብለን እግዚአብሔርን ብቻ እየፈለግን መጨረሻውን ነበር ማየት የፈለግነው። በቃ ምን እንደሚፈጠር ውቢት አፖስትል ማግኘት የምትፈልጉ ከሆነ አለች ልንወጣ ስንል፣ ያ ማለት የመጨረሻ ቀናችን ነው። በቃ የመጨረሻ ደረጃችን እና እሺ ብዬ በጣም ደስ ብሎኝ ቀኑ ራቀብኝ። የቀጠረችኝ ቀን እስከዛ ምን ሆናለሁ በሚል የዛን ቀን ረፈደብን አዲስ አበባ ስንመጣና
አፖስትልን ውጪ ላይ ያገኘሁት። አፖስትል አኩርፏል። በቃ እንዴት ብለን እናናግረዋለን አለች። እሷም ተሳቀቀች። የዛን ቀን ደግሞ አፖስትልን ባናናግረው በቃ ምን መጣም አይመስለኝም እና እኔ ለሷ ተሳቀቅኩኝ። ያለንበት ነገር አንተን ያስረፈድከኝ ብዙ ነገር በቃ ማለት ትልቅ ነገር እንደሚያመልጠን አወቅን። ለምን የሚደረገውን እዚህ ቤት ተአምራት አይተናል። ነገር ሲፈታ አይተናል። ነገራችን እንደሚለቀቅ አምነን የመጣ ነውና አፖስትል ሊገባ ሲል አገኘሁት እዚህ ጋር እና አፖስትል ምናምን ስለው በቃ ሌላ ጊዜ ምናምን እንዴት ልድረስ አልኩት። ሳምንት እንዴት ልድረስ አፖስትል 10 ደቂቃ የለህም አልኩት። ከዛ እሺ ነው አለ እና ጊዜ ሊሰጠን የማይገባ ታይም ነው የሰጠን አፖስትልን። በዚህ አጋጣሚ አመስግኝ አልጠግብም። በጣም ነው የማመሰግነው አፖስትል። አፖስትልን ሳናገረው በቃ እምቢ ቢለኝ እግሩ ላይ ወድቅ ማለት በጣም ጭንቀት ላይ ነበር እና አፖስትልም እሺ አለ። ገባን 10 ደቂቃ እናገራለሁ ያለው አየና ታሪካችንን በጣም ጊዜ ሰጠን። በጣም ጊዜ ሰጠንና ሌላ ሰው ጊዜ አይሰጠን እውነት ለመናገር እና በጣም ብዙ ሰዎች እናውቃለን። እንደዚህ ግን የኛን ነገር የሚረዳ የለም የራሳቸውን ጥቅም እንጂና አፖስትል አልኩት አንድ ነገር ነው የተናገርኩት። የኛ ጉዳይ አንድ የፈሪሳውያን አለቃ ካወቃችሁት ልጁ ሞቶባት ኢየሱስ ክርስቶስን ናና ልጅን ፈውስልን ሲለው ኢየሱስ እሺ ያለ እሺ ብሎት ሳይደርስ ልጅቷ ሞተች። በቃ ልጅቷ ሞታለች ብለውት ሲሉ ኢየሱስ ያዘውና አይዞህ አትፍራ ምን እንጂ ያለውና አብሮት ሄዶ ፈወሰለት። አፖስትል የኔ ጉዳይ እንደዛ አይደለም ማለት የኔ ጉዳይ የአልዓዛር ጉዳይ ነው። ፍሬሽ ሞት አይደለም 4 ወር ሆኖታልና ልክ አልዓዛር 4 ቀን እንደሆነው የኔ ጉዳይ ያበቃለት ጉዳይ ነው፣ የሸተተ ጉዳይ ነው። ሳምንት መድረስ አልችልም እውነቱን ስነግረው በጣም አዘነ። ይሄንን ስናገር አፖስትልን አምኜ ነው ላው ላይ ያለውን የትንሳኤ ጉልበት አምኛለሁ እውነት ለመናገርና ኢየሱስ ጌታ ነው። ሃሌሉያ። ኢየሱስ ክርስቶስ እና አልዓዛር ጋር ሲመጣ የትንሳኤ መንፈስ ይዞ እንደመጣው አፖስትል መጣ። ቢዝነሳችን አየህ ረገጠ። በቃ ምንም አላለም። በቃ ትንሽ ቃል ተናገረ፣ ጸለየ። በቃ ችግር የለውም ትጥሳላችሁ አለን። ነገራችሁ ይስተካከላል፣ አይዟችሁ አለን። አይዟችሁ የምትለው ቃል እንዴት ልባችን እንዳጸናችን ልነግራችሁ አልችልም። እቃ ተሽጦ አያውቅም። 4 ወር በላይ እዳ ተደራርቧል። የቤት ኪራይ ከ4 ወር በላይ ሆኗል። የገቢዎች ምናምን እንደዛው፣ ሌላ ከሰው ጋር ያለው እዳ ሌላ፣ በዛ ላይ ደግሞ እንደዚህ ሰው ጋር ምናምን ሌላ መፍትሄ የምንፈልግ ሰዎች አይደለም እና እግዚአብሔር ፊት ብቻ ነው ሁሌ የምንጠራው። ማንም ብድር አለቀቀልንም። የሚገርማችሁ ነገር ማንም አላበደረንም፣ ማንም አላገዘንም። በጣም ብዙ ሰዎች ምናምናቸውን ጠይቀናል፣ አጥተናል። የተዘጉ ደጆች ይከፈታሉ። የቆሙ ፋይናንሶች ይከፈታሉ። የተዘጋ ጨለማ የዘጋው ክፉ የዘጋው ጠንቋይ የዘጋው መተተኛ የዘጋው አስማተኛ የዘጋው ዛሬ በኢየሱስ የስም ኃይል ከፍተዋለሁ። ነገራቸው የቆመ ሰዎች ሲነካ አያለሁ። ኑ ሃሌሉያ። በጌታ በኢየሱስ ነጥቆ የሚያወጣቸው ተአምራት የሚያደርግላቸው የእግዚአብሔርን ቅባት በእነሱ ላይ እጠራለሁ። የተዘጋውን የሚያስከፍት የቆመውን የሚያነሳ የሞተውን የሚያስነሳ በትንሣኤው ኃይል እቀሰቅሳለሁ። ሚሽን ላይ ገብተዋልና በጀታቸውን አስለቅቃለሁ። የቆመውን አንቀሳቅሳለሁ። በዚህ ቅባት ኃይል እናገራለሁ። ሰማያዊ አብሮነትን እጠራለሁ። የእግዚአብሔርን እጅ ለታምራት እጠራለሁ። በዛሬና በነገ መካከል ታምራትን አውጃለሁ። በዛሬና በነገ መካከል ታምራትን አውጃለሁ። ከሰማይ የወጣን ቃል አውጃለሁ። የእግዚአብሔርን አብሮነት አውጃለሁ። በርግጥ እግዚአብሔር አብሯቸው ካልሆነ ይሄ ሊሆን አይችልም የሚያስብል በርግጥ ይሄ እግዚአብሔር ጣት ነው የሚባል ተለማምደው የማያውቁት አይተውት የማያውቁት በቤታቸው፣ በጤንነታቸው፣ በፋይናንሳቸው፣ በቢዝነሳቸው፣ በህይወት መንገዳቸው ጠራው በኢየሱስ ጠራው። የእግዚአብሔርን ጣት ለጤንነታቸው ጠራው፣ ለመንገዳቸው ጠራው፣ ለፋይናንሳቸው ጠራው። በዚህ ቅባት ደጃቸውን አስከፈት። በዚህ ቅባት የቆመውን ነገር አስከፈት። ሌብሮሽታኪና አዶስካ ቬሎቲካ ባባያ ሎብሮስታ ኢናኪያዳስ ላባሮስታ ኢናካቫስ ኦፕራሽ ካዲና ሃዲያባስ። ይህስ የሰማይ ጣት ነው የሚያስበል የእግዚአብሔር ጣት በላይሽ ላይ መጣ። ነይ ማትራጋዶስካ ሌፕሮሽካዳ በጤናሽ ላይ የሚረዳሽ ራስታኪና አዶስ ቬሎሳኪና አዶስ ጭንቀትን የሚያባርር
ፌበር የሚሰጥህ የምታናግራቸው ሁሉ ይሰሙሃል። ውሰድ በኢየሱስ። አፖስትል ጸልዮልን ከወጣ በኋላ እቃ ተሸጠ ወዲያው። አጨብጭቡ ለጌታ ለኢየሱስ። ጸለየልንና ቢሮ ጠራን። አንድ ምሪት አየ። በዛ ምሪት ላይ እጃችንን ይዞ ጸለየልን። ማታ ጠዋት 6 ሰዓት ባልሞላ ጊዜ ውስጥ ኢየሱስ ጌታ ነው። የ4 ወር የቤት ኪራይ ተከፈለ። በነገራችን ላይ 4 ወር ሙሉ እቃ አልተሸጠም እንጂ የተሸጠው ከ8 ወር በላይ የቆየ ነው። የሚገርማችሁ ነገር ከ8 ወር በላይ ኢየሱስ ጌታ ነው። እና እግዚአብሔር ነገራችንን ፈታው፣ ነገራችንን በቃ አስለቀቀ። አፖስትል መጥቶ ከረገጠ በኋላ ከጸለየልን በኋላ ሰላማችን እየጨመረ ደስታችን እየጨመረ ኢየሱስ ጌታ ነው። በጣም ብዙ ዳዎች ተከፍለዋል። እንደገና የተያዘ ብር ከአመት በላይ የተያዘ ብር ትንሽ ብር ነበር እዛ መስክር ያለው የተለቀቀቀን አፖስትል እዚያ አውጆ ተለቆ እሱንም የተወሰነ የአንድ ባንክ የዳሽን ባንክ ከፍለን እንደገና የአንድ ባንክ ነው የሚቀረው እሱም ደግሞ ይከፈላል። የትንሳኤ ህይወት ላይ ነው ያለነው። ጌታን አመነ የተለያየ ቦታ አልሄድክም ወይ? እንዴት ነው ሌላ ቦታ አልሞከርኩም ወይ? በነገራችን ላይ በጣም ብዙ ተጸልዮልኛል። ግን ከዛ ውጪ ሌላ ያልተናገርኩት ሌላ ጭንቀት ላይ ነበርኩኝ። ፋዘር ልቡን ታሞ እዚህ ጌዞን ሆስፒታል ሲኤምሲ ልቡን ሰርጀሪ ተሰርቶ ከሞት ሄዳነልን የዛሬ 2 ወር 3 ወርና እዛ ላይ ነበርኩኝ። የዛሬ 2 ወር ጭንቀት ላይ ነበርን። ሲስተር ሆዷን በ8 ወራ እቃ ሶፋ ገጭቷት እሷም ያለ ጊዜው ልጅ ተወልዶ በቃ ኮሪያ ሆስፒታል ነበርን። ብዙ ጭንቀት ላይ ነበርንና እግዚአብሔር ግን ያን ሁሉ አሳልፎ በተለይ አፖስትልን በጣም ላመሰግነው ፈልጋለሁ። ላው ላይ ያለው ቅባት ለዓለም የሚበቃ ቅባት ነው። እኛን ግን አክብሮን ዝቅ ብሎ መጥቶ አክብሮን መስማቱ እኔ ባይጸልይልን ራሱ የሰማን ብቻ በእውነት በጣም ነው ማመሰግነው። አፖስትል ባይጸልይልን ራሱ በጣም ነው ማመሰግነው ስለሰማን ብቻ ማለት ነው። እና ምን ያህል ረፍት እንዳገኘው እኛ ነን የምናውቀው። ሰላማችንን አግኝተናል። ትንሳኤ በዓልን አናከብርም ነበር። እንደገና ዕዳው ከተከፈለ በኋላ ሌላ ዕዳ እንደገና ዕቃ ተሽጦ ሌላ ማአት ዕዳ ነው የተከፈለው። እግዚአብሔር በሚያውቀው ከኪራይ ውጪ ከቤት ኪራይ ውጪ ራሱ እና እግዚአብሔርን አመስግኑልን። ደስ ብሎናል። ይህንን ነገር እንግዲህ ብቻውን አይደለም ወንድሜ፣ ሚስት አለው፣ እሷ ማዕከላችን አለ። እህታችን ወደዚህ ጠራትና እሷ ደግሞ የተሰማትን ነገር ምን አይነት ችግር ላይ እንደነበሩ ምን አይነት ነገር ላይ እንደነበሩ ትነግረኛለን ማለት ነው። ስምሽን ጌታ እንደመጣች እንደመጣሽ ጌታ ምን እንዳደረገልሽ እዚህ ስመጣ በእንግድነት ነው የመጣው ተጋብዘንና ያው አፖስትል ለእንግዶችም ብዙ እፈራለሁ መሰለኝ የሰው ፊት አፖስትል ለእንግዶችም እኩል ከልጆቹ እኩል እንደሚጸልይ እኩል ዋጋ እንደሚሰጥ ሰውን ሁሉ እኩል እንደሚያይ አይቻልም። እኔ ከሁሉ በላይ ያው ሰው ልቡ ላይ የከበደበትን ነገር ነው የሚለውና የነበርንበትን ነገር በጣም በችግር ውስጥ ነበርን። በችግር ውስጥና ፈጥኖ ነገራችን የተሰራው ከውስጡ መራራት ነው ብዬ ነው ማስበው። መንፈስ ቅዱስ ሰው በሚራራው ልክ እንደዛ መንፈስ ቅዱስ አክቲቭ ሆኖ ይሰራልና በርራይ ነበር የተቀበለን። በጣም ነበር ስለኛ ያዘነው። በጣም ነበር ስለኛ የተጨነቀው። ሌሊትና ቀን ነበር ይጸልይ የነበረው። በእርግጥ በጣም ብዙ ነገር ሆኖልናል። እኔ ግን የከበደብኝ ለሱም ብየዋለሁ ማለት ቅንነቱ፣ የዋህነቱና መራራቱ ማለት ዛሬ ርራይ ማግኘት በጣም ከባድ ነገር ነው። የሚራራ ሰው ማግኘት፣ ለመንጋው የሚራራ ሰው ማግኘት ከባድ ነውና በጣም በብዙ ውጥረት ውስጥ ሆነን በብዙ ነገር ውስጥ ሆነን የሱ ጸሎት የሚገርመው ራሱ ጸልዮልን 1-4 ቀን ድረስ ምንም አልነበረም። ከጸለየልን 1-4 ቀን 5 ቀን ባለሳሳት ምንም አልነበረም። እና ለምንድን ነው የነዚህ ልጆች ነገር ያልተፈታው? እኔ ጸልዬ ቶሎ እንደሚሆን አውቃለሁ ብሎ እንደገና በጸሎት እግዚአብሔር ፊት እያየ ክፉ ምንጭ የቱ ጋር እንደዘጋ ክፉን አየው። ከዛ እዚህ አገልግሎ ሲጨርስ ቢሮ ጠራንና ነገረን። እኔ ዛሬ ሲጸልይ ያድራለሁ እናንተም ጸልዩ አለ። እሺ። ከዛ ጠዋት እኮ ነው ጠዋት ገና ሳልወጣ ከቤት ተደወለ። ከዛ ወደ ስራ ስመጣ ወዲያው የመጀመሪያው ሽያጭ ሆኖ ያ ደግሞ
10 ወር የተቀመጠ ለጌታ ያንን ያቃ ቀላል አይደለም። ብር ይዞ የቤት ኪራይ የሚከፈልበት ቤት ላይ ነው የተቀመጠውና ብዙ ነገር አለ። የሰራተኛ አለ፣ የዘበኛ አለ፣ ብዙ ነገር ማልነገራችሁ። መቼም ሰው አንድ የቢዝነስ ቦታ ሲከራይ የሚወጡ ወጪዎች አሉ። እነዛ ሁሉ አሉ። እኛ ደግሞ ሰው ነን፣ እንበላለን፣ እንጠጣለን፣ ገንዘብ ያስፈልገናልና ምንም በቃ 10 ወር 8 ወር 9 ወር ምናምን የተቀመጠ ነው። የመጀመሪያው በእድሜ አንጋፋው ነው የመጀመሪያው የወጣው ራሱ እግዚአብሔር አንዳንድ ጊዜ ቀንበርን ሲሰብር በጣም የከበደባችሁን ነገር ነው የሚያነሳው የሚያንከባልለው። እሱ እንደውም ይሄዳል ብለንም አላሰብንም። እሱ ይነሳል ብለን አላሰብ። በቃ ይሄ ከስሯል የሆነ እንዴት ነው የሚባለው በአማርኛ ቃርዷል ነው የሚባለው እንደዛ አይነት ነገር ብለን አስበነው ነበርና የሚገርመው እሱ ነው በሞገስ የወጣው። በሞገስ ማለት ነው ጫና አድርጎ ረገጥ አድርጎ የወጣው እሱ ነውና በጣም ነው የገረመኝና የገላገለን ግልግል እንደዚህ ነው ማለት ብዬ ያው ኑ ሁለታችሁ ላቫካታኪያኖስ ሌፕሮሽ ካታላቫራዲያቦስ ፌላሃዲያኖስ አባ ሰብረን ታወጣቸው in the name of Jesus ኃይል እሰጣቸዋለሁ in the name of Jesus ፕሮስታኪና አናማስ ነይ ፌላ ፕሮስታኪና አቶፕራቻኒያስ ላባባባባ የሬቦስ ላፕራጋቶስ ኢኖቲያላባዲያኖስ ቪኖስ ሳኪና አላፕራጄኒያስ እጃችሁን እዚህ ዘይት ውስጥ ነክራችሁ ሂዱ። ከዛ ሰኞ፣ ማክሰኞ፣ ሮብ ምግብ እንዳትበሉ ፋስቲንግ ነው። ከዛ በኋላ ይሄ ሁሉ የሰማችሁት ምስክርነት ከዚህም በላይ በሆነ በእናንተ ህይወት መሆን ይጀምራል። ተያያዙ እስቲ። አባት ሆይ የሚያግዛቸው መልአክ አብሯቸው ይሁን። የእግዚአብሔር መልአክ ከፊታቸው ይውጣ። ሰብረው ይውጡ። አንዴ ነው መፍትሄ የሆነው። ያ አይሆንም የተባለው ተበላሽቷል የተባለው ማለት ነውና እግዚአብሔር ትልቅ ነገር አድርጎልናል። በዚህ አጋጣሚ መናገር የምፈልገው እኛም መተን ትምህርት ተከታተልን። ከዛ ቀጥሎ ባለው በመጀመሪያው ሳምንት ነው ይሄ ሁሉ ነገር የተቀየረውና እቃ ከጫንን 4 ወራችን ነው። እዳ ተከፍሎ እቃ አስገብተናል። የሚገርማችሁ ነው። ሌላው በጣም የገረመኝ ሌላ ቸርች ወይ ደግሞ ሌላ ሰው ለመንካት ሳይሆን ሌላ ቦታ ላይ እንደምታውቁት ትገለገላላችሁ ወይ የሆነ ነገር ከዛ በኋላ የትም ሂዱ የትም ግቡ ጉዳያችሁ አይደለም። ነገራችሁ ሊቀየር ይችላል። ሊተነብዩላችሁ ይችላሉ። ለቢዝነስ ሊጸልዩላችሁ ይችላሉ። ከዛ በኋላ የራሳችሁ ጉዳይ የህይወትን መንገድ አያስዋያችሁና አፖስትል ስለ ደቀ መዝሙር ያስተምር ነበር። ኢየሱስ ክርስቶስ ጴጥሮስን አሳ የሰጠው አሳ ፋብሪካ እንዲከፍት አይደለም ደቀ መዝሙር እንዲሆን እና አስትቶ የአፖስትል እኛን ይሄን ሁሉ ነገር አስትቶ ኢየሱስን የሚያስከትል ትምህርት ነበር የሚያስተምረንና ደቀ መዝሙር ስላረከን እናመሰግናለን። ክብር ለኢየሱስ። ለገናናው ኢየሱስ ከዚህ በላይ ክብር አምጡ። እግዚአብሔር ሰው ስለሚፈልግ እንግዲህ ከደካሞቹ መሃል እኔን መርጦ ነው። ክብር ለኢየሱስ ይሁን። እግዚአብሔር የሚሰራው በሰው ነው፣ ሰይጣንም የሚሰራው በሰው ነው። የነሱን ነገር ያበላሽ የነበረው ለእናንተ የማይመች ነገር ስለሆነ ነው። ለአይምሮ የማይመች ነው፣ ምሪት ነው። እግዚአብሔር የነገረኝ ነገር ስላለ ነው። የተበላሸው በሰው ነው። እግዚአብሔር ደግሞ እንደገና ሪስቶር ያደረገው በቀባው ሰው ነው። ክብር ለኢየሱስ ይሁን። አንድ ሪማርከብል ነገር እንዲያስታውሱ የምፈልገው ውቢት እዚህ ፈርስት ታይመርሶችን የምትመዘግበዋ ልጅ ነች። ከኛ ጋር አብራን የምታገለግል ድንቅ የእግዚአብሔር ሴት ነች። ሲደውሉላት አፖስትል ጋር ምን ተይዞ ነው የሚገባው? ይሄ ሊነሳ ይገባል። አሁን ሌሎችን ለመኮነን አይደለም ይሄ እና አፖስትል አለችኝ ደውላ ምን ይዘን ነው የምንገባው? ምንድነው የሚከፈለው ብለዋል አንተ ጋር ለመምጣት አሉኝና አወዝ ሾክድ። ብዙ ጊዜ እንደዛ ሰዎች ይገጥሙኛል። ዲያቆናትንም ጠርተው እዚህ ከሚሆነው ተአምር ያዩና ዩቲዩብ አይተው ይመጡና ስንት ነው ዘይት፣ እሱን ለማግኘት ምን ይፈልጋል የሚባል ነገር አለ
ሁልጊዜ እኔ እንዲህ እላለሁ፣ ርካሽ ነው ማለት አይደለም። እኔ ብልቃጥ ዘይት አልሸጥልህም ማለት ግን ኢየሱስ ከፍሎበታል ብዬ ብዙ ጊዜ አስተምራለሁ። እና ይሄን ጉዳይ ከሁለታችሁ መስማት ለብዙዎች ምክንያቱም ባለራዕይ ምድሪቷ እንዲጠፋ በቃ የሆነ ፍረጃ አለ እና እኛ 9 ዓመት የመጣ ነው መንገድ ይሄ ነው። በእናንተም አፍ ተጠይቆ ስለነበረ እሱን ነገር ሁለታችሁም ተራ በተራ እንድትነግሩን ለሌሎችም ትምህርት እንዲሆን እፈልጋለሁና ጌታ ይባረካችሁ። በዚህ አጋጣሚ በጣም በእኔ የሆነ ነገር ምንድነው አፖስትል አፖይንት ካረገችን በኋላ ነገርኳትኝ። ተቀጥሮልናል አፖስትል ጋር እንሄዳለን ስላት ምን ይዘን ነው የምንሄደው አለች። አንደኛ ገንዘብ የለንም፣ ሁለተኛ ምን ያህል ብር ነው ይዘን የምንሄደው አለች። ኧረ አፖስትል እንደዚህ አይነት ሰው አይደለም ማለት አፖስትል እንደዚህ አይነት ሰው አይደለም እኔ እስከተረዳው ድረስ አላምን አለችና ውቢት ጋር ደወለችና ምንድነው የሚያስፈልገው ምን ይዘን እንግባ አለቻት ማለት ነው። ሳይኳ ተነክቷል። በዚህ አጋጣሚ በጣም ተጎድተናል በነቢያት እና ለአፖስትል እየነገር ነው ነበር። አዲስ አበባ ባለን ቢዝነስ ላይ ነገር ያሽቆለቆለ ሲሄድ በጣም ታዋቂ የሆነ አገልጋይ ጠራንና አየ ቤቱ ገባ። በጣም ነው የሚያምረው ቤቱ ምናምን። ከዛ ውስጥ ላይም ክፍሎች አሉት። ገባና አየ ይጸልይልን ነው ብለናል። እንግዲህ ነገሬ ነግሬዋለሁ። ነገሬ ተይዟል እና ፕሊስ ብዬ ያው የእግዚአብሔር ሰዎች እናከብራለን በነቢያት እናምናለንና ገባ አየ ይጸልይልን ነው ብለን አይናችንን ልንጨፍንና በቃ ሮብ ዕለት ቢሮ ነው ብሎ ወጣ። በጣም ሊደነገጥ ነውና በጣም ሊጸልይልን ይሆናል ብለን ሮብ ዕለት ሄድን ማለት ነው። ስንሄድ በር ላይ አንድ ሴት አለች መግቢያ ሺህ አመጣች እና በጣም ሊደነገጥ ነው። ኢቭን ግማሹን መንገድ በእግር ነበር ሄድነው እና በጣም ደንግጠን አሞናል። ያው ወንድ ልጅ ትንሽ ይችላል ታውቃላችሁ፣ ሴቶች ደግሞ በጣም ነው የሚነኩትና እንደዛ አለችኝ እና ሳቀች ብሎ ቢትም ወስተልም አረ እንደዚህ አይነት ነገር የለም እና እንደሚገባቸውና ነገር ግን በጣም ችግር ላይ ነበር። አፖስትል ይሄን ሲሰማ እንደውም ተቆጣ እንትን አለና እንዳይናደድብን በቃ አስረዳ ነው ከደረሰብን ነገር አንፃር አፖስትል በነፃ ደጁን ከፍቶ ልቡን ከፍቶ አገልግሎናል። እግዚአብሔር ዘመንን ይባርክ። ምንድነው የተፈጠረው? አክቹአሊ 4 ዓመት ሆኖታል። 4 ዓመት ከምናምን ሆኖታል። ግን 4 ዓመት ከምናምን ቢሆንም አንዳንድ ጊዜ የዛው አይነት ችግር የዛሬ 4 ዓመት የገጠማችሁን አይነት ችግር ዛሬ ሲገጥማችሁ ያ ነገር ብቅ ይላል ከአይምሮ ውስጥ። ይቅር ብለናል፣ ምሕረት አድርገናል። ኦፍ ኮርስ እንዳለው ይገባቸዋል። ነገር ግን የነበርንበት ጭንቀት ያንን የሚያስጠይቅ አልነበረም። አንዳንድ ጊዜ ከእሳት ውስጥ ቆማችሁ ሳለ ሰው ከዛ እሳት ውስጥ እንዲያወጣችሁ ነው እንጂ የምትፈልጉት በቃ ከሱ ውስጥ ውጡና ኑ እባርካችኋለሁ ጸልይላችሁ። እንዴት ነው የምትወጡት ከዛ እሳት ውስጥ? ባለጸጋ ቤታችሁ ድረስ መጥቶ እና አጋጣሚ በመንገድ ነው ያገኘው። እውነት ለመናገር ጠርቶትም ሳይሆን ሲያልፍ ያገኘውና እባክህን በጣም ጭንቅ ላይ ስለነበር እባክህን ብሎ ይዞ ይመጣል እና ደነገጥኩ። ሁለቱ አብረው ሲገቡ ደነገጥኩ። ስራ ቦታ ላይ ነበርኩኝና በጣም ጭንቅ ላይ ነን ያለነው። ከዛ በቃ እግዚአብሔር ሰው ላከኝ ብዬ ሴቶች ደግሞ ለአገልግሎት ኢየሱስንም የሚያገለግሉት ሴቶች አልነበሩ፣ ሴንሲቲቮች ነው እና በጣም ተደሰትኩ። ተቀበልኩ። በቃ ሊጸልይልኝ ነው ብዬና በጣም ጭንቅ ውስጥ ነኝ ያለ በጣም መከራ ውስጥ። እውነቴን ነው የምነግራችሁ። የሰራተኛ ደሞዝ እንኳን መክፈል አልተኛል። እጅግ በጣም ብዙ ሰራተኞች አሉ እዛ ውስጥ። ደግሞ ያንን አለመክፈል ራሱ የሰራተኛን ደሞዝ አለመክፈል መቻል ራሱ በራሱ ምን አይነት ሰቀቀን እንደሆነ አስቡ። ተከራይተው ነው የሚኖሩት፣ ይበላሉ፣ ይጠጣሉ፣ ሰው ናቸው። ከዛ በጣም በጭንቅ ስላለው ሲመጣ ላይክ እግዚአብሔር የመጣልኝ ያህል ነው ደስ ያለኝ። ለምን በነቢያቶች የሚሰራው እግዚአብሔር ነው ማለት አብረው ነው። ከዛ ኬት አመጣኸው አልኩት። በዚህ ሲያልፍ አግኝቼው በቃ ተነስቼ ቦታ ሳመቻች ቤቱ በጣም ማለት ቤቱ ታይቶ አታለች የሚባልበት ሁኔታ አይደለምና አይ ቲንክ ቤቱን ያየው መንፈሳዊ አይኑን አልተጠቀም። ሶ እኔ ጋር ግን ብዙ ቀዳዳ እንደዛች እንደሱ ሴት ሬሳ አስተኝታ ሁሉ ሰላም ነው እያለች እንደሄደችው እንደዛ ነበረ የቆምኩት አቋቋምና አልተረዳኝም። ከዛ ጸልያለሁ ሮብ ቀን እንድትመጡ ቢሮ ነው የምጸልይላችኋል። እኔ ግን በዛ ሰዓት ነበር የሚያስፈልገኝ። በዛ ሰዓት የሚያወጣ የእግዚአብሔር እጅ እንዲጠራልኝ ያስፈልገኝ የነበረው የዛ ሰዓት ነበር። አላደረገውም፣ ሄደ። የቸገረው ሰው እንኳን የእግዚአብሔር ሰዎች ጋር ሰዎች ሲቸገራቸው የት እንደሚሄዱ ይታወቃል። ሄድኩ ሮብ ቀን እንዳለው ግማሽ በእግር ነው ሄድነው። 5 ሳንቲም የለኝም። ከ20 በላይ ሰራተኞች ቁጭ ብለዋል እዛ። ከዛ
ስንሄድ በር ላይ እንደ ውቢት ተቀባይ አለች። ከዛ መግቢያ አለች። እንግዲህ 1500 ብር በጣም ትንሽ ነው፣ ግን ለኛ ደግሞ ትልቅ ተራራ ነው። ከዛ አይ ቀጥሮን ነው አልኩኝ። የለንም እንዴት ልበል? አይ ጠርቶን ነው። እሱ እኮ ጠርቷችሁ ነው፣ ግን ሲጠራችሁ ከፍላችሁ ነው የምትገቡት። በጣም ልቤ ተሰበረ። የእውነቴን ነው የምነግራችሁ። ይሄ ማለት ግን ሁሉንም ይነካል ማለት አይደለም። ሌላ በጣም ቤተሰብ የሆኑ ሰዎች አሉ እኔን አሁንም ቢያዩ የሚያዝኑ። ሜንሽን አድርጌ ነው የተናገርኩት። በጣም ያው አፖስትልንም የመሰለ ሰው አግኝቻለሁ። አይ ማለት ሁሉንም አይጠቅስም፣ ግን አዘን ልቤ ተሰበረ። ይሄ ነገር ውስጥ የተቀመጠ ውቢት ደወለችና ዛሬ ማግኘት ከፈለጋችሁ አፖስትልን ቡክ ላስደርግላችሁ ነው ስትለን እሱ ነበር የሚያናግረው። ከዛ የሆነ የለም ሊያዋዛው አይነት ነገር ሞከረ ለመጠንቀቅ። ለምንድን ነው የምትጠነቀቀው? ግልጹን ጠይቃት አልኩኝና ከጆሮው ላይ ነው ስልኩን የተቀበልኩት። ከጆሮው ላይ ስልኩን ወስጄ ሰላም የኔ እናታ አፖስትል ጋር መግባት እንፈልጋለን፣ እየመጣን ነው፣ ትንሽ ብንቆይ ነው እንደርሳለን፣ ግን ለመግባት የሚያስፈልገውን ነገር ንገሪኝ፣ በቃ ግልጹን ማለት ነው። መጥቼ ልቤ ተሰብሮ ለምን እሄዳለሁ? አሁንም ያጋጠመኝ ችግር ልክ የዛሬ 4 ዓመት ከምናምን እንዳለሁበት ነገር ነው። ኪሳራ ነው፣ ገብቷችኋል? ከባድ ኪሳራ። ስለዚህ አሁንም ልቤ ተሰብሮ ሄድኩ ማለት ጭራሽ ከጌታ ፊቴ ሊዞር ነው። ስለዚህ ጌታን ማጣት ስለማልፈልግ ግልጹ ሰውና ጌታን ለይቶ ማየት ግድ ነው። የክርስትና በስለት ራሱ ሲመጣ ከወተት ወደ አጥንት ሲሻገር እኮ ጌታና ሰው የተለያየ ነገር እንደሆነ ማየት ነው አይደል? ስለዚህ ከትላንትና ስለተማርኩ ቤት ነው ሳቀች። ኧረ ችግር የለም እንደዛ የለም በነፃ ነው። አመሰግናለሁ። ያው አፖስቶል ቢሮ እንዴት እንደዚህ ታስብ። አሁን አንድ ነገር ይዘሽ ብትመጪ ራሱ መርገም ልታመጪብኝ በጣም የገረመኝ መርገም ካንቺ አሁን አንድ ነገር ብቀበል አለኝ መርገም ግን ይሄንን ቃል ገና በክርስትና ሳልበስል እለው ነበር። ከተቸገረ ሰው አፍ ነጥቆ መብላት መርገም ነው እለው ነበር። በእውነት ነው የምነግራችሁ፣ ማለት መርገም ነው። ምክንያቱም እኔ በኦርቶዶክስ ቢሆን በሰንበት ማለት አውቀዋለሁ። ማለት ከተቸገረ ሰው ይወስዳል። ሌብነት ካለው ሰው ራሱ መስረቅ ኃጢአት ከሆነ ከተቸገረ ደግሞ መርገም ነው አለኝ። መርገም ልታመጪብኝ ካልሆነ በስተቀር እኔ ሲጀምር እንዴ በነፃ ነው እኔ ጋር ሳስተምር አላለሽም አለኝ። ዝም አልኩና መጨረሻ ላይ አይ ከዚህ ነገር አኳያ ነው ይሄን ያልኩት፣ ለማጥራት ፈልጌ ነው። እዚህ አይነት ችግር ስላጋጠመኝ ከዚህ በፊት አሁንም ልቤ እንዳይሰበር ለመጠንቀቅ ብዬ ነው ያልኩት። እግዚአብሔር ይባርከው። ያው እንዳልኳችሁ በነፃ ነገር የተፈቱ እግዚአብሔር ይመስገን። ያለው ዛሬ ቆያለሁ ጌታ አሁን ነው አንድ ነገር ትዝ ያለኝ። 2 ቀን እሱ ሮብና አርብ እያለቀሰ መጣ። ከዛ ቢሮ ያሳቅሽኛል አንተ እያለቀስክ ሄድከው ለምንድን ነው? እሷ ደግሞ ያለችው ቢሮ የነገራችሁኝ ለብዙ ህዝብ ስለ አንተ 2 ቀን ከጉባኤ እያስተማርኩ እያለቀስክ ሄዳል። እኔ ሰዎች ፋይናንሻሊ እንዲሳካላቸው ፈልጋለሁ፣ ግን በኢየሱስ የሚነካ ሰው ደግሞ በቃ እኔ ደስ ይለኛል። ጉዳይ ውስጥ አለ። እኔ ዲሳይፕሊን የሚል ነበር የማስተምረው ተከታታይ ማለት ነውና መንፈስ ቅዱስ የሚል እና እያለቀሰ ነው የሚገባው። እሷ ቢሮ ውስጥ በሳቅ ገላኛለች። እና አንተ ለምንድን ነው እያለቀስክ ሄድከው? ምንድን ነው ያስለቀሰ? ከዛ ደግሞ አንቺ ቤት ምንድን ነው ያልሽውና ፋይናል እናድርግ ለብዙዎች ትምህርት ነው። አርብ ቀንና ሮብ ቀን እየተማረ እያለቀሰ ከዛ ምን ወጣል ዛሬ የነካኝ ቃል ብታይ ምናምን አለ። አይ አንተ እኮ ለኢየሱስ ሴንሲቲቭ ምንም የሚያስተምር ሰው ባታገኝም ትነካለህ አልኩኝና ቀለዳት እንደዛ አይደለም እየተከታተለ ይነግረኛል። እንደዚህ እያለ እዚህ ሳይሆን ሲነግረኝ በቃ ቆይቶ ደግሞ ሌላ ነገር በቃ ምንም አይዋጥልኝም። ያው ከደረሰው ነገር አኳያ ነው እና ምንም አይዋጥልኝም። ችግር የለውም ነገ ከነገ ወዲያ ደግሞ ምንድነው ችግሩ እንዳይሆን እያስለቀሰክ የመጣ እኮ አልኩት። የምራው ማለት የነበርንበት ውጥረት ልነግራችሁ አልችልም። እና ችግሩ እንዳይሆን እያስለቀሰክ የመጣ እኮ አጣራ አልኩት። አጣራ ከዛ በቃ አይ በቃ ይሄ ነገር ውስጤም ካለው ነገር ካለውበትም ችግር አንፃርና ያለፈውን ነገር ስለሚያውቅ ምንም መናገር አልፈለገም። ዝም አለኝና ላይቭን ከፈተው። ኦሬዲ ላይቭ አልቆ ነው እሱ የመጣው፣ ግን ከፈተው ሲታይ የነበረውና ጆሮዬ ብቻ ይሰማል፣ ማየትም አልፈለገም። ብዙ ፊቴን ወደዛ ማዞር ያለና ጆሮዬ ብቻ የሆነ ነገር ሲነካኝ ብቻ ዞር እያልኩ አያለሁ። መልሼ ደግሞ መልሳለሁ። እየሄድኩ እየተመላለስኩ አያለሁና ችግሩ እንዳይሆን ያስለቀሰ ጊዜ
ችግራችን አልተፈታም። ባልተፈታ ሰዓት እየተከታተልኩኝ የነበርኩበት ሰዓት ነውና ስለ መንፈስ ቅዱስ እያስተማረ በጣም እያለቀስኩ ታች ሆኛለሁ፣ ተነክቻለሁና ችግሬ ትዝ አላለኝም። ብሎ ቢዘጋ ምንም ቢል በቃ እዚህ ጋር እኔ ተማርኬያለሁና እያለቀስኩኝ እገባለሁ። እሷ ደግሞ ያለንበት ችግር ይመስላል አይዞ ለማለት አይ ችግር ነው ያስለቀስ አትጨነቅ በቃ ላይ ህይወት ሲኖርና ሲወራ አንድ ቢሆን እኔ በጣም ከሚያስደስተኝ ነገር ነው መኖርና ማውራት ይለያያል። በእውነት ነው የምነግራችሁ። የኖርኩት አኗኗር ያለፍኩት ማለፍና ያለፍኩበት ሁኔታና አሁን ማውራው ምንም አያረክም እና ህይወት ብዙ ጊዜ የምመኘው ነገር እኔ በቃ መኖርና ማውራት አንድ ቢሆን በጣም ጥሩ ነው። አልገለጽኩትም። በእውነት ነው የምነግራችሁ። አላውቅም እኔ እንደሚያጋጥመኝ ሰው ሁሉ ያጋጥመዋል ብዬ አስባለሁ። ህይወት ሲኖርና ሲወራ አንድ አይደለም። ግን ጌታ ኢየሱስ ትልቅ ነገር አድርጎ ማውራት እስኪያቅተን ድረስ እጃችንን በአፍ እስከምንጭን ድረስ አድርጎናል። ጌታ ክብሩን ይውሰድ። ክብር ለኢየሱስ ሲሆን አሁን ይሄን የነገራችሁን ምስክርነት ሁሉ በምን ያህል ጊዜ ነው? በ2 ሳምንት ውስጥ ነው በቃ ነገራችን የተፈታው። 2 ሳምንት አይሞላም። 1 ሳምንት ውስጥ ጸለየልን። በቀጥሎ ባለው በመጀመሪያ ሳምንት ውስጥ ነው ታሪካችን የተቀየረው። እንደዚህ አይነት ፈጣን መልስ እናንተንም ያገኛችሁ ነው። ቤተክርስቲያን ስጋዊ ብቻ ነገርን ከፈታች ከስራለች። ስጋዊውን ነገር ትታ ብቻ ደግሞ መንፈሳዊ ካለችም ከስራለች። ምክንያቱም ህይወት መንፈሳዊ ነው እንጂ በዚህ ምድር ላይ ስራ አትስሩ የሚል ክርስትና የለም። ባላንስ ሆኖ መሄድ አለበት ብዬ ነው እኔም ማምነው። የኔ ተልኮ ሁለቱን ባላንስ አድርጎ ማየት ነው። ችግር ውስጥ አልወጣም፣ ግን ጌታ ይነካው ነበረ። መንፈስ ቅዱስ አድሬስ ያደርገው ነበረ። ፊታቸው በርቷል፣ ተለውጧል፣ ግን ችግሩ አለ። ይህ ማለት the touch of the Holy Ghost ነው። ስለዚህ መጀመሪያ የተለወጠው መንፈሳዊ ነገራቸው ነው። ቀጥሎ የመጣው ሁለተኛው ሳምንት ላይ ፍጥረታዊው ነገራቸው ነው። ይሄ ደግሞ የኔን ተልኮና ሰዎችን መድረስ የምፈልግበት ወንጌል ሁለቱ አሁን ተዛብቷል። አንዳንድ ቦታ 90% ኑሮ ስጋ ነው። አንዳንድ ቦታ ደግሞ አያስፈልጋችሁም፣ ሀገራችሁ በሰማይ ነው። የምን ቢዝነስ ነው? የምን መማር ነው? የምን መውለድ ነው? ይሄ ቅጥ ያጣ ነገር አለ በእኛ በወንጌላውያን አማኞች ጋር። እኔ ግን ተልኮዬ ለ9 ዓመት እንዳስተማርኩት ባላንስ መሆን አለበት የሚል አለ። የነሱን መልእክት የፈለኩት በሁለቱም ኢምፓክት የተደረጉ ሰዎች ስለሆነ ነው። ምክንያቱም በጣም ብዙ ሰው በችግር እንደሚያልፍ አውቃለሁ። እኔ በጣም ብዙ ሰው የእግዚአብሔርን እጅ እንደሚፈልግ አውቃለሁ። የነሱ ምስክርነት የሚነካው ሰው ስላለ ሁለቱን ነገር ነግራችሁን እንቀመጥና እሱን ሰምተን እዚህ ቸርች ውስጥ ከኖርማል ስብከት ውጪ ያየነው የተረዳነው ትልቅ ኃይል ነው። የእግዚአብሔር ኃይል በአፖስትል ላይ ሲሰራ አይተናል። እና ዛሬ የትንሣኤ ቀን ነው እና ኢየሱስ ክርስቶስ እነ ማርያምን ትንሣኤና ሕይወት እኔ ነኝ ያላቸውና ከዚህ ከትንሣኤ ቀን በፊት የትንሣኤን ሕይወት በአፖስትል አጣጥመነዋል። ሕይወታችን ትንሣኤ እያገኘ ነው የኖር ነው። ኢየሱስ ጌታ ነው። እና መተን አንድ ጥቅስ አለ፣ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል የሚለው ቃል ለአሕዛብ ነበር የሚመስለኝ። ለእኛ መሆኑ የገባኝ እዚህ ነው። ዓለሙን ሁሉ እያተረፍን ኢየሱስን እያጣን ነው የምንሄደውና ለኢየሱስ እንድንሆን አድርጎናል። የኢየሱስ ደቀ መዝሙር እንድንሆን አድርጎናል። እውነት አፖስትል እኔ የምሬ ነው የተናገርኩት፣ የእውነቴ ነው የተናገርኩት። እግዚአብሔር ይመስገን አልዋሽም። ነገሬ ባይፈታ ራሱ ከዚህ አልቀርም ነበር። በቃ ህይወቴ በጣም እየተሰራ ነበር። ኢየሱስ ያንን እዚህ ያላችሁ ልጆቹ በጣም እድለኞች ናችሁ። ብዙ ያየሁት ነገር ስላለ እኔ በነፃ ሰው ችግራችሁን ሊፈታ ሲመጣ በጣም ቀላል ነገር አይደለም። እዚህ ላላችሁ ልጆች ነው የምነግራችሁ። ለሱ መንፈሳዊ ልጆች በነፃ በቅርብ የምታገኙት ሰው በጣም ሪስፔክት አድርጋችሁ ያዙት። እንዴት ነው ያው አበሻ ብዙ ተረት አለው አይደለ? በእጅ ያዙት እንደሚባል አለ። እንደዛ እንዳይሆንባችሁ አንዳንድ ጊዜ ሰይጣን ይሸፍናል። እናንተን ትሰንፋላችሁ ለማለት ሳይሆን ሰይጣን ይሸፍናል። በእጅ ያለ ነገር እንዳይባልባችሁ በእውነት ነው የምነግራችሁ። እኔ ከመኮርኩት ሙከራ ከተንከራተትኩት ብዙ ካጋጠመኝ ነገር ነው የምነግራችሁና አንድ እግዚአብሔር ኢየሱስ ክርስቶስ ሐዋርያቶቹን ጠርቶ 2 እያደረገ ላካቸው ይላል። አንዲት ነገር እንዳይቀበሉ ከረጢትም እንዳይዙ አድርጎ ነው የላካቸው። በነፃ ሰጣቸው። ሄደው በነፃ ሰጥተው እንዲመጡ
አዘዛቸው እና አፖስትል ጋር ያንን አይቻል። አፖስትልነት ማለት ይሄ ነው የመጀመሪያው ባለችኝ እውቀት ማለት ነው፣ ለሰው መራራት። ስለዚህ ተጠቀሙበት። እግዚአብሔር ዘመኑን ይባርክ፣ ልጆቹን ይባርክ። በእውነት ነው የምነግራችሁ፣ የሚያስተምረው ትምህርት እኔ አስተምሯል ብዬ አላስብም። እኔ ከምረዳው አኳያ አስተምሯል ብዬ ያው ሁሉ ነገር ብቻ እዚህ ሀገር ላይ ያለው ነገር በብዛት ብዙ ነገር ፖቴንሻሉን ተይዟል እንጂ ለቀቅ ቢል ማለት ነው የእውነቴ ነው የምነግራችሁ ሌላ መገለጥ ያለው ሰው እንደሆነ እኔ በራሴ አይምሮ ተረድቻለሁና አፖስትልን ሰፖርት አድርጉት፣ በመረዳት ሰፖርት አድርጉት። ከውስጡ የሚወጣው የኃይል ቅባት ብዙ ነገር ማድረግ እንደሚችል እኔ ተረድቻለሁ። ይሄ እሱ ፊት ለፊቴ ስላለ ሙገሳ አይደለም፣ እቤቴ የማወራው ነገር ነው የምነግራችሁ እና በጣም ነው የተባረኩት። ነገሬ ነው የተፈታው። ማንም ያላየውን ምንጩ የቱ ጋር እንዳለ የሚገርማችሁ እዛው ስሬ እኮ ነው ቁጭ ያለው። እጮሃለሁ፣ እጾማለሁ፣ እጸልያለሁ፣ አለቅሳለሁ፣ እግዚአብሔርን እወዳለሁ፣ ግን አላየሁትም። በጣም የሚገርመኝ አጋር ምንጯን አላየችም ነበር። ልጇን የቀስት ያህል ወርውራው ስታለቅስ ምንጯን አላየችም ነበር። መልአኩ መጥቶ አይኗን ሲከፍት ነው ምንጭ አይታ እሷም ጠጥታ ልጇንም አጠጥታ የዳነችው እና ያንን ምንጭ ያየልኝ እሱ ነው። ብዙዎችን ግን ጠርቻለሁ፣ ብዙዎችን ግን እንዲጸልዩልኝ ለምኛለሁ፣ ጸልየውልኛልም፣ ብዙዎችም ማልደውልኛል፣ ግን አላዩት። መገለጥ እንዲህ ነው። ቅባት ልዩ ልዩ ነውና በእውነት ነው የምነግራችሁ በጣም የሚገርም ቅባት አለበት። እኔ አመሰግናለሁ። ምን አይነት ረፍት እንዳረፍኩ የሚያውቀው እግዚአብሔር ነው። ከእግዚአብሔር በታች ደግሞ እሱም ባለው ቅባት ተረድቷል ያረፍነውን ረፍት። እኛ ነገር ሲፈታ አይደለም ያረፍነው። የመጀመሪያ ቀን ቢሮ ያቀፈን ቀን አይዟችሁ ያለን ቀን ያን ቀን ከለራችን ፊታችን ተቀይሮ ሄደ። እውነት ነው የምነግራችሁ። ሰው ሲይዝ ብቻ ወይም ደግሞ ሲበላ ብቻ አይደለም ሊጠግብ የሚችለው። ለሰው ልጅ ተስፋ ትልቅ ነገር፣ በጣም ትልቅ ነገር። ሰው ተስፋ ሲሰጣችሁ በእርግጥ ሰው እኮ ክርስቶስ እኮ ትልቁ ተስፋችን እኮ ክርስቶስ ነው። ግን ስጋ ስለሆነ የለበስነው አይዟችሁ መባልን ሀግ መደረግን እንፈልጋለንና የዛች ሰዓት እዛች ቢሮ ለዛውም አርፍደን መተን ረፍዶብን መተን ጊዜ ሰጥቶ ያንን ዋጋ ከፍሎ አይዟችሁ ብሎ አዝኖ አቅፎን ሄደና የዛን ዕለት ፊታችን በራ። በነጋታው ልንማር ስንመጣ ለምን ሮብ ነው እንደዚህ ሆነው አርብ ስንመጣ ፊታችን ተቀይሯል። አሁንም እሁድ ስንመጣ ፊታችን በርቷል። ይሄው አፖስትልም አለ ምስክር። ለምንድን ነው እነዚህ ልጆች ነገር ያልተፈታው ብሎ ራሱ በጾም በጸሎት ሆኖ ጸልዮ አይቶ ነው መጥቶ ጠርቶን በጾም ጸሎት ሁኑ ብሎ የነገረንና እኔ እግዚአብሔር ምስክሬ ነው። አይዟችሁ ያለው ተስፋ በጣም ትልቅ ነገርን አግኝቼበታለሁና እግዚአብሔር ዘመንን ይባርክ፣ እግዚአብሔር ልጆችን ይባርክ። ያለ ጸጋ ደግሞ የምትገልጽበትን ምድር የምትገልጽበትን ፍሬ ይስጥ እግዚአብሔር አምላክ። በነገሩ ሁሉ ሳትገደብ ሳትያዝ እንድትለቀቅ እባርካለሁ። ካንተ በረከትን አግኝቻለሁና በረከትን እሰጥሃለሁ። ከኔ ከትንሿ ለአንተ በረከትን እናገራለሁ። እግዚአብሔር በዘመንህ ሁሉ ፈቶ ይልቀቅ። በአራቱም አቅጣጫ ተለቀቅ። አንድ ቀን ያለ ችግር ያለ መቆም ያለ እጥረት ተለቀ እንድትሄድ ተለቀ እንድታገለግል ውስጥ ያለውን ጸጋን ያይቻለሁኝ። በቃ ማለት የገባኝ ያ ነው። ገና አለ ማንም ያላየው ጸጋ አለ። የመጀመሪያ ቀን ተጋብዤ ስመጣ ነው ያ የገባኝ። ያ የሚገለጥበትን ምድር መልካሙን መሬት ይስጥ እግዚአብሔር አምላክ። ዘር በአራት ጊዜ እንደዘራ ኢየሱስ ለሐዋርያቶቹ ሲናገር ያ መልካሙ መሬት የተባለው መልካም ልብ ያላቸው እግዚአብሔር አምላክ በልጆች ላይ ልጆች እየጨመረ እግዚአብሔር ያብዛ፣ አገልግሎትህ ይውጣ። እርፍ እንዳልኩኝ እግዚአብሔር አምላክ በዘመን ሁሉ የምታርፍበትን ነገር ይስጥ። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ስራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ።
ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምፅ። Voice of God TV, the true voice of transformation.